መኪናቸው ለሁለት ተሰነጠቀ። በቲክቶክ መንደር ስማቸው ገኖ የሚታወቀው ጃኒና የአዶናይ ወንድም ማቱሳላ ብርሃነ በአሰቃቂ የመኪና አደጋ ህይወታቸው አደጋ ላይ ወድቋል። ጃኒ በምን ሁኔታ ላይ ትገኛለች? የማቱሳላስ ጉዳይ ምን ያህል አሳሳቢ ነው? በሌላ በኩል የቲክቶክ መንደር በእሸቱ መለሰና በባምቢ ሀበሻ ጦርነት እየተናወጠ ይገኛል። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል። በዚህ ንግግር ያላባት ይቀራሉ የሚለው ዛቻ የት ሊደርስ ይችላል? ዛሬ በእነዚህ ትኩስ ጉዳዮች ላይ ሚዛናዊና ጥልቅ ትንተና ይዘንላችሁ ቀርበናል። ታደምጡታላችሁ። እናንተ ብቻ እንደተለመደው ቻናሉን ላይክ እና ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ወደ ቀዳሚው ሰበር መረጃ ስንገባ ታዋቂዋ ቲክቶከር ጃኒና የአዶናይ ወንድም ማቱሳላ ብርሃነ ባልታሰበ ሁኔታ የመኪና አደጋ ደርሶባቸዋል። እንደደረሱን መረጃዎች ከሆነ የጃኒ ጉዳት ቀለል ያለና ህይወቷን ለአደጋ የማያጋልጥ ቢሆንም ማቱሳላ ላይ ግን የደረሰው ጉዳት ከበድ ያለ መሆኑ ተነግሯል። አሁን ላይ በምን ሁኔታ ላይ ይገኛሉ? ቤተሰቦቻቸውስ ምን አሉ? የሚለውን እየተከታተልን ለእናንተ የምናደርስ ይሆናል። ለሁለቱም ፈጣሪ ምሕረት እንዲሰጥልን እየተመኘን ወደ ቀጣዩና እጅግ አነጋጋሪ ወደ ሆነው ጉዳይ እንለፍ። በአንድ በኩል አደጋ፣ በሌላ በኩል ጦርነት። እሸቱ መለሰ በዶንኪ ቲዩብ መድረኩ ቲክቶከር ሀና ግዳይን ወይም ባምቢ ሀበሻን ለቤተ ክርስቲያን ክብር አትመጥኝም ሲል ክፉኛ ተችቷታል። የእሸቱ መከራከሪያ ነጥብ የሚያጠነጥነው ለቅዱስ ስፍራ የሚሰበሰብ ገንዘብ በንጹህ ስብዕናና በክብር መሆን አለበት በሚል እሳቤ ላይ ነው። ባምቢ በማህበራዊ ሚዲያ ላይ የምታሳያቸው እንቅስቃሴዎች ከቤተ ክርስቲያን ክብር ጋር አይመጣጠንም የሚለው እሸቱ ባለጌን ካሳደገ የገደለ ጸደቀ የሚለውን ብርቱ የሀገራችን ብሂል በመጠቀም ተቃውሞውን አሰምቷል። አድምጡኝማ፣ እዚህ ጋር ነው ትልቁ ጥያቄ የሚነሳው። አንድ ሰው ለበጎ አድራጎት የሚቆምበት የሞራል ልክ በምን ይወሰናል በሚለው ላይ። ባምቢ ሀበሻ ግን ይህንን ትችት በዝምታ አላለፈችውም። ትችቱን እንደ ግል ጥቃት የቆጠረችው ባምቢ እሸቱ ይቅርታ ካልጠየቀኝ ልጆቹ ያላባት ይቀራሉ የሚል እጅግ አነጋጋሪና አስፈሪ ዛቻን ሰንዝራለች። ይህ ንግግር በብዙዎች ዘንድ ሕግን የጣሰ ዛቻ ነው በሚል ሲተች፣ ሌሎች ደግሞ ከመጠን በላይ ስምዕናዋ ስለተነካ የተሰነዘረ የቁጣ ምላሽ ነው ይላሉ። ነገር ግን ማህበራዊ ሚዲያ ላይ የሚፈጠሩ አለመግባባቶች ወደ ቤተሰብ ሕይወትና ደህንነት ማምራታቸው የዲጂታል መድረካችን ወዴት እየሄደ ነው የሚል ስጋት ጭሯል። ወደ ጥልቅ ትንተናው ስንገባ ጉዳዩ የሁለት ግለሰቦች ጸብ ብቻ አይደለም። የመጀመሪያው የተቋማት ክብር። ለሃይማኖታዊ ተቋማት ገቢ የሚያሰባስቡ ሰዎች ማንነት መገደብ አለበት ወይስ በጎ ስራ ብቻ ነው መታየት ያለበት? ሁለተኛው የትችት ወሰን። እሸቱ የተጠቀመባቸው ቃላት ባምቢን ለማረም የታለሙ ናቸው ወይስ ስብዕናዋን ዝቅ ለማድረግ? ሶስተኛው የዲጂታል ስነ ምግባር። አንድ ሰው ሲተች በዛቻ ምላሽ መስጠት በሕግም ሆነ በማህበራዊ እሴት ላይ ምን ያህል ዋጋ ያስከፍላል? አሁን የማህበራዊ ሚዲያው በሁለት ጎራ ተከፍሏል። እሸቱ እውነቱን ነው፣ የቤተ ክርስቲያን ስርዓት በስርዓት መመራት አለበት የሚሉና ባምቢም ብትሆን በራሷ መንገድ በጎ እየሰራች ባለችበት ሰዓት እንዲህ ያለ ስድብ አይገባትም የሚሉ ወገኖችም አልታጡም። እውነት በበጎነት ባህሪ ይለካል ወይስ በተግባር? የእሸቱ ትችት ወሰኑን አልፏል ወይስ ባምቢ የሰጠችው ምላሽ መስመሩን ስቷል? እናንተ በዚህ ፍጥጫ ላይ ያላችሁን አቋም ምንድን ነው? ትክክለኛው የሞራል ዳኛ ማን ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። እንግዲህ ዛሬ የማህበራዊ ሚዲያው መንደር በሐዘንና በንዴት መሃል ነው ያለው። በጃኒና በማቱሳላ አደጋ የተከፋው ህዝብ በእሸቱና በባምቢ ጦርነት ደግሞ ግራ ተጋብቷል። እናንተስ ምን ትላላችሁ? ጃኒና ማቱሳላ በቶሎ እንዲያገግሙ ያላችሁን ምኞት በኮሜንት ላይ አስፍሩልን። እኛም በዝግጅት ክፍላችን ስም ለጃኒና ለማቱሳላ ፈጣሪ ምህረቱን እንዲሰጣቸው እንዲያገግሙ መልእክታችን ነው። ሌላው በእሸቱና በባምቢ ጉዳይ ላይ ትክክለኛው ማን ነው? እሸቱ መለሰ ይቅርታ መጠየቅ አለበት ወይስ የባምቢ ዛቻ የህግ ተጠያቂነት ሊያስከትልባት ይገባል? ሐሳባችሁን አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርሱ አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ
አዳዲስ መረጃዎች እስክንገናኝ ቸር ቆዩልን።